የተባበሩት አረብ ኤሚሬቶች የዓለም ሰማይ ጠቀሱን ሕንፃ ገንብታለች። ቡርጅ ከሊፋም ዓለምን ቁልቁል የሚያዩበት ማማ ሆኖ ከዱባይ አለፍ ብሎም ለአረቡ ዓለም የኩራት ምንጭ ሆኗል። ኳታርም ስቴት ኦፍ አርት የተሰኘ አስደማሚ ሕንፃን ገንብታ እንቁልልጭ እያለች ነው። በዛ ላይ የዓለማችን ታላቁን የእግር ኳስ ውድድር የዓለም ዋንጫን ለዛውም እጅግ አስደናቂ በሆነ መልኩ አሰናድታለች። ሳውዲ አረቢያን ብትሆን በትሪሊየን ዶላር የሚያስወጣ እጅግ ታላቅ ከተማን እየገነባች ትገኛለች። በ2030 ደግሞ ታላቁን የዓለም ዋንጫ ለማሰናዳት ከወዲሁ ዝግጅት ላይ ትገኛለች። እነዚህ በነዳጅ ሀብት የታደሉት ሀገራት አስገራሚ እድገት ላይ ነው የሚገኙት። በየጊዜው የሚሰሯቸው አዳዲስ ግንባታዎችም እጅን ባፍ የሚያስጭኑ ናቸው። እዚህ ላይ ታዲያ ጎረቤታቸው ኦማንስ ምን እየሰራችውን የሚለውን ማንሳት ያስፈልጋል። ሀገሪቱ በእርግጥም እጇን አጣጥፋ አልተቀመጠችም። ከጎረቤቶቿ በተለየ መንገድና አካሄድ የራሷን እጅግ አስገራሚና አነጋጋሪ ሆኑ ዓለምን ያስደነቁ ፕሮጀክቶችን እየገነባች ትገኛለች። But they're going for a completely different approach. They're building carefully planned districts with a focus on renewable energy and not a single skyscraper in sight. ሰላም ጤና ይስጥልን ውድ የመሿለኪያ ሚዲያ ቤተሰቦቻችን፣ በዛሬው ዝግጅታችንም ለየት ያሉትን የኦማን አስደናቂ ፕሮጀክቶች ልናስቃኛችሁ ወደናል። እነዚህ ፕሮጀክቶች በሚገባ የተጠኑና በታዳሽ ኃይል የሚሰሩ ናቸው። እንደ ጎረቤቶቻቸው አንድም ሰማይ ጠቀስ ሕንፃ ግን አላካተቱም። ለየት ባለ ዲዛይን ተመሳሳይና አስደማሚ ቤቶችን እየሰሩ አዳዲስ መንደሮችን እየመሰረቱ ይገኛሉ። ታዲያ በዛሬው ዝግጅታችንም አዲስ እይታ የታከለባቸው የኦማን ፕሮጀክቶችን በጥልቀት እናስቃኛችኋለን። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ቆዩ ስንል በአክብሮት ጋበዝናችሁ። የኦማን የነገ ትልሟ በመዲናዋ ሙስካት አዲስ መንደር በአዲስ መንገድ መገንባት ነው። ኦማንን ከጎረቤቶቿ ሳውዲና ዱባይ ጋር ካነጻጸርን ስለምን እንደዚህ ሚጢጥዬ ሀገር ሆነች ያሰኛል። አሁን ላይ በኦማን ሰማይ ጠቀስ የሚባለው ሕንፃ ባለ 16 ፎቅ ነው። ይህ ሕንፃም ቢሆን ከተገነባ ገና 10 ዓመት እንኳን ያልሞላው የሸራተን ኦማን ሆቴል ነው። ነገሩን በንጽጽር ብናስቀምጠው ዱባይ ገና ያኔ በ1970ዎቹ ከዚህ ከባለ 16 ወለል ሕንፃ የሚረዝም ፎቅ ነበራት። ይህ ሆነው ኦማን ሰማይ ጠቀስ ፎቆችን ለመስራት የሚያስችል ሀብት ስለሌላትም ደግሞ አይደለም። ስነ ነገሩን ለመረዳት ወደ ኋላ እንመልሳችሁ። በ1970ዎቹ ሱልጣን ካቦ የተባሉት ሰው መንበረ ሥልጣኑን ሲቆጣጠሩ ኦማን ምንም ያልነበራት ሀገር ነበረች። ከዓለም ተገላ ትኖር የነበረችው ሀገር 10 ኪሎ ሜትር አስፓልት መንገድ ብቻም ነበር የነበራት። የድሃ ድሃ ይቸግረዋል እንጨትና ውሃ እንዲል ሀገሬው ንጹሕ የመጠጥ ውሃ ማግኘት እንኳን በያኔዋ ኦማን የሚታሰብ አልነበረም። በ1970ዎቹ ወደ ሥልጣን የመጡ ሱልጣን ካቦ ታዲያ ሀገራቸውን ለማሳደግ አዲስ ዕቅድና እይታ ነበራቸው። ጎረቤቶቻቸው ሳውዲና ዩናይትድ አረብ ኤሚሬትስ የምዕራባውያን የስልጣኔ መንገድ ሲከተሉ፣ እሳቸው ግን በጥንት በጠዋቱ መንገድ መጓዙን ምርጫቸው አደረጉ። ሰማይ ጠቀስ ሕንፃዎችን ከመገንባት ቀድመው መሰረታዊ አስፈላጊ የሚባሉ መሰረተ ልማቶችን መገንባትና የሕዝባቸውን የኑሮ ደረጃን ማሻሻል ላይ አተኮሩ። 70 በመቶ የመንግሥት ገቢ ከነዳጅና ድፍድፍ ዘይት የሚገኝ ሲሆን በሀገሪቱ ጂዲፒም የ50 በመቶ ድርሻ ነበረው። በአንድ ሴክተር ብቻ ላይ መንጠልጠል ደግሞ እጅግ ከፍተኛ ስጋት የሚያጭር ነው። የኦማን የነዳጅና የተፈጥሮ ድፍድፍ ነዳጅ ደግሞ እንደ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ የተትረፈረፈ አይደለም። በአንጻሩ የሕዝብ ቁጥሯ 4.5 ሚሊዮን በ2040 ወደ 8.5 ሚሊዮን እንደሚያሻቅብ ትንታኔዎች ያሳያሉ። ለዚህ ሁሉ ኦማን ይዛ የቀረበችው ዕቅድ ኦማን ቪዥን 2040 ይሰኛል። ያለፈውን ዘመን የተፈጥሮ ሀብቷን ተደግፋ ያለፈችው ሀገር ቀጣዩ ዕድሏን የተስተካከለ ለማድረግ በተለይም ዓለም አቀፍ ባለሀብቶችንና ተቋማትን መሳብ ዕቅዱ አድርጓለች። በባህር የተከበበችዋን ሀገር የትራንስፖርት ማዕከል አድርጎ ለመጠቀም ውጥን አላቸው። ኢኮኖሚያቸው ከነዳጅ ጥገኝነት ተላቆ በሌሎች ዘርፎች እንዲደገፍ በሂደትም እንዲተካ ለማድረግም ናሽናል ፕሮግራም ቀርጿል። ይህ ፕሮግራማቸው በሁሉም ዘንድ እንዲሰርጽ ቀጣዩን ትውልድ የሚቀርጹት ትምህርት ቤቶችም ላይ አትኩረዋል።
የትምህርት ፖሊሲና ይዘታቸውን ማሻሻል የነገዎቹ ኦማናውያን ዘመኑ የሚያሳየውን ክህሎት እንዲማሩ አድርጓል። ፈጠራ፣ ችግር አፈታት፣ እንደ ሰው ሰራሽ አስተውሎትና ሮቦቲክስ ያሉ ቴክኖሎጂዎች ላይ ደግሞ ሰፊ ትኩረት አድርገዋል። በተመሳሳይ ከመንግስት በኩል ደግሞ የአገልግሎት ስርዓቱን ማሻሻል፣ ተገቢ የሆነ የተፈጥሮ ሀብት አጠቃቀም እንዲሁም ተረፈ ምርቶች ዳግም ጥቅም ላይ የሚውሉበትን መንገድም ቀይሳለች። መሰረተ ልማቶችንና መኖሪያ ቤቶችን በመገንባቱ ሂደትም አመርቂ ለውጦችን አምጥታለች። እስኪ የኦማን 2040 ልዩ ዕቅድን በዝርዝር እንመልከት። ከነዚህ የአገሪቱ የትራንስፎርሜሽን እርምጃዎች መካከል አንደኛው ሱልጣን ሄተም ከተማ ነው። በዚህ ከተማ በሌሎች አረብ ሀገራት የለመድናቸውን እንዳትጠብቁ የሚበሩ ታክሲዎች አሊያም የሮቦት ፖሊሲ አርቲፊሻል ሐይቅ የለም። ይልቁንም ደልቀቅ ብለው የሚኖሩ በተራራቀ ቦታዎች የሚኖሩ ጎረቤቶችን ያካተቱ መንደሮችን ነው ለመስራት የወጠነችው። ይህ አይነቱ አሰራሯ በዋና ከተማዋ ሙስካት ተጀምሮ ውጤታማነቱ ታይቷል። የመንደር አመሰራረቱ ያፈጀ ቢመስልም ግን ደግሞ የዘመኑን ቴክኖሎጂዎች ሁሉ ታጥቋል። በአዲሱ ቴክኖሎጂ ሙስካት ውስጥ 13000 ኤልኢዲ መብራቶች ሲገጠሙ ከቀደመው የ85 በመቶ ኃይል የሚቆጥቡ ናቸው። አዲስ የሚሰራው መንደር ደግሞ ከዚህም ይዘምናል። በመንደሩ የተለያዩ አካባቢዎች ሴንሰሮች የሚገጠሙ ሲሆን ከሚነፍሰው አየር ጤናማነትና ደህንነት እስከ ትራፊክ ፍሰት የሚቆጣጠሩ ይሆናሉ። ሁሉንም በአንድ ፎቅ ከማጨቅ ይልቅ ዘርዘር ብለው ውብ ተደርገው በተሰሩ ቤቶች ውስጥ 20 ሺህ አባወራዎችን የማስፈር ውጥን አላቸው። ቤቶቹ በቁመት ልከኛ፣ በጥራት ወደር የለሽ ሆነው ስለሚሰሩ ማዶ የሚታየውን ተራራና መልክዓ ምድር አይጋርዱም። በዚህ መንደር ለከፍተኛ ትምህርትና ጥናት የሚያገለግል አንድ ዩኒቨርሲቲ የሁሉም ነዋሪዎች ልጆች በእግራቸው ተራምደው መድረስ የሚችሉባቸው፣ ለሁሉም በቅርብ ርቀት 39 ትምህርት ቤቶች እንዲሁም በየዕለቱ ጸሎት ማድረግ ለሚሹ ደግሞ 25 መስጊዶች ይገነቡላቸዋል። 1200 አልጋዎች ያሉት ሆስፒታል፣ የስፖርት ማዘውተሪያ ስፍራዎችና የንግድ ሱቆችና ገበያዎችም በበቂ ሁኔታ ይኖራሉ። ይህ ሁሉ መሰረተ ልማት እንግዲህ ለ20 ሺህ ነዋሪዎች ነው። የውስጥ ለውስጥ መንገዱ ከመኪና እስከ ሳይክል ይሳለጣል። ከዋና ከተማዋ ሙስካት ጋር የሚያገናኝ የፈጣን መንገድም ይዘረጋለታል። በነገራችን ላይ የዚች ከተማ ዕቅድ እንደው አየር ላይ ያለ ዕቅድ አይደለም። 6700 ቤቶችን መገንባት ያለመው የመጀመሪያው የግንባታ ፕሮጀክትም ባለፈው ዓመት ተጀምሯል። የመጀመሪያው ምዕራፍ ግንባታ እስከ 2030 እንደሚጠናቀቅም ይጠበቃል። ቀጣዮቹ የግንባታ ምዕራፎች ደግሞ እስከ 2045 ድረስ እንደሚጠናቀቁ ይታመናል። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በዋና ከተማዋ ሙስካትም እንዲሁ አዳዲስ እቅዶች አሉ። አንደኛው የኦማን አዲሱ ትልም ቱሪዝም ነው። ኦማን የቱሪዝም አቅምን ከፍ ማድረግ ያለውን ፋይዳ ከጎረቤቶቿ የተረዳች ይመስላል። አሁን ላይ ዱባይና ሪያድ ከዓለም ዋና ዋና የቱሪስት መዳረሻ ቦታዎች መካከል ቀዳሚ ተጠቃሾቹ ናቸው። ኦማንም ከዚሁ ትምህርት በመውሰድ ይመስላል በሳውዲና በዩናይትድ አረብ ኤሚሬቶች ልክ ባይሆንም ራሷን የቱሪስት መዳረሻ ለማድረግ እየሰራች ነው። ሌላኛው የኦማን እቅድ የኦማን አልኩዌር ዳውንታውን ግንባታ ነው። ይህ ቅንጡ ፕሮጀክት በውሃ ዳር የሚገነባና በእውቁ የአርኪቴክቸር ድርጅት ዛሃ ሐዲድ የተነደፈ ነው። ፕሮጀክቱ ተጀምሮ እስኪጠናቀቅ ድረስም $1.3 ቢሊዮን ይወስዳል። የአልኩዌር ዳውንታውን ፕሮጀክት አዲስ አበባ ውስጥ ቢሆን 169 ቢሊዮን ብር ያስፈልግ ነበር እንደማለት ነው። ኦማን ለዚህ ፕሮጀክት ብቻ በሰው የምትጠላውን ረዣዥም ፎቅ የመገንባት አባዜ ላይም መጠነኛ ማሻሻያ አድርጋ በአዲሱ ፕሮጀክት እስከ 150 ሜትር የሚረዝሙ ግንባታዎችን ፈቅዳለች። የዳውንታውን ፕሮጀክቱ ግንባታ ሲጠናቀቅ 64500 ሰዎች ይኖሩበታል። ለእነዚህ ነዋሪዎችም ቀላል የባቡር መንገድ፣ በውሃ ላይ የሚንሸራሸር ታክሲና የሳይክል መንገዶች ይሰሩላቸዋል። የፕሮጀክቱ ግንባታ በ2024 መጨረሻ ላይ የተጀመረ ሲሆን እንደ ትምህርትና ጤና ባሉት ወሳኝ መሰረተ ልማቶችን ደግሞ ቅድሚያ ሰጥቷል። ሌላኛው የኦማን አስደናቂ ፕሮጀክት ደግሞ አይቲ ከተማ ግንባታ ነው። ይቺ ከተማ ሙሉ ለሙሉ ስትጠናቀቅ በመላው ኤዥያ ጤናማና ታዳሽ ኃይልን በመጠቀም
ቁጥር 1 እንደምትሆን ይጠበቃል። የከተማዋ ግንባታ ቀደም ብሎ የተጀመረ ሲሆን አሁን ላይም ከ93 በመቶ በላይ የሚሆነው የመሠረተ ልማት ግንባታ ተጠናቋል። ታዲያ ለመኖር እጅግ ተስማሚና ምቹ እንዲሆኑ ተደርገው በመገንባት ላይ ያሉ በመሆናቸው በእስካሁኑ የግንባታ ምዕራፍ የተገነቡት ቤቶች ወዲያው ነበር ኦማናውያን ተሻምተው የገዟቸው። በ2026 ደግሞ ሙሉ ግንባታቸው ተጠናቆ ኑሮ በአስደማሚዋ ከተማ ይጀመራል። በዚች ከተማ የሚገነቡ ሁሉም ቤቶች ታዳሽ ኃይልን ብቻ ይጠቀማሉ። ኢቲ በተሰኘችው አዲሷ የኦማን ከተማ ግን ቆሻሻ ገጸ በረከት ነው። ከእያንዳንዱ ቤት የሚጣለው ቆሻሻ ተሰብስቦ ነዋሪዎቹ የሚጠቀሙበት የኤሌክትሪክ ኃይል ማመንጫ ይሆናል። ሌላው በአዲሲቷ የኦማን ከተማ ከ2026 ጀምሮ ሕዝቧ ከሚመገበው 80 በመቶ የሚሆነውን ምግብ በዛው በከተማ ውስጥ ታመርታለች። ራሱ ሰርቶ ራሱን የሚመግብ ህብረተሰብ ነው ኦማን እየፈጠረች ያለችው። ወደ ኢቲ ከተማ ስንመለስ ግን የነዳጅና ጭስ አውጪ መኪኖች በአብዛኛው ተነቅለው በኤሌክትሪክ ሳይክሎች እንዲተኩ ይደረጋልም ተብሏል። የከተማ ግብርናቸውን ውጤታማ ለማድረግና በቅዳቸው እንዳሰፈሩት 80 በመቶ የሚሆነውን ከተሜ ነዋሪያቸውን ለመመገብ እንዲችሉ ደግሞ ዘመናዊ ቴክኖሎጂን በሚገባ እንደሚጠቀሙ ተመላክቷል። የሙከራ ፕሮጀክቶችም ከወዲሁ ወደ ሥራ ገብተዋል። ዓመቱ ሙሉ ምግብ የማምረቱ ሂደትም አይቋረጥም። የከተማውም ይሁን የፕሮጀክቱ ባለቤት ኦማን የዓለም ፈተና የሆነውን ካርቦን ልቀትን በ78 በመቶ ለመቀነስ ወስናለች። በማጠቃለያችን ደግሞ ታዲያ እነዚህ ሁሉ እዚህም እዚያም የሚገነቡት የኦማን አዲስ እይታ የታከለባቸው ፕሮጀክቶች ምን ይነግሩናል የሚለውን እንንገራችሁ። የኦማን የነዳጅ ሀብት በሚቀጥሉት 20 ዓመታት በእጅጉ እየቀነሰ እንደሚመጣ በጥናት አረጋግጣለች። ስለዚህም ሳይቃጠል በቅጠል እንዲል ተረቱ ሁሉን ነገር በነዳጅ ሀብቷ ላይ ጥላ አማራጭ ሳታይና የሀብት የተሟጠጠለት ማጣፊያው እንዳያጥራት ለኢኮኖሚው አማራጭ መንገድ መፈለግ ነው የአገሪቱ አዳዲስ ሪፎርሞች ዋነኛ ዓላማ። ቱሪዝም ከነዚህ አማራጭ መንገዶቿ መካከል አንደኛው ነው። በዓለም ለጉብኝት የምትፈለግ አገር ሆና ለመቅረብ አዳዲስ ግንባታዎችን ስትገነባና ራሷን ስታዘምን ወግና ባህሏንና የቀደማ አኗኗሯን አትበርዝም። ጥረቷም ፍሬ እያፈራ ይመስላል። ለአብነት በ2023 4 ሚሊዮን ዜጎች ከመላው ዓለም ተጉዘው ኦማንን ጎብኝተዋል። ይህ ቁጥር ከ2022 ጋር ሲነጻጸር የ1 ሚሊዮን ብልጫ አለው። ውብ ተራሮቿ፣ ታሪካዊ ቦታዎቿና ጥንታዊ ባህሎቿ ደግሞ ቱሪስቶችን ለመሳብ ያገዟት ነጥቦች ናቸው። ታዲያ ይህንን መልካም አጋጣሚ በመጠቀም ኦማን እስከ 2040 ድረስ ቱሪዝም የአገሪቱን 10 በመቶ ገቢ እንዲሸፍንላት አልማለች። ቱሪዝሙን የበለጠ ለማሳደግ የ51 ቢሊዮን ዶላር ዕቅድ የነደፈች ሲሆን ከዚህ ውስጥ 2.1 ቢሊዮን ተራራማ ቦታዎቿን ለማስጌጥና ለጎብኚዎች ምቹና ውብ ለማድረግ የምትጠቀምበት ነው። ጃባል አልሃዳር በሚለውና ከ2400 ሜትር ከፍታ ላይ በሚገኘው ተራራም የጤና መጠበቂያና የመዝናኛ ቤቶችን ለመገንባት ዕቅድ ይዛለች። በዚህ ተራራ አናት ላይ በሚሰራው ልዩ የመዝናኛ ቦታ በቀን 400 ሰዎችን ማስተናገድ 8000 ሰዎችን ደግሞ በቋሚነት ለማኖር ያስችላል። የኦማን ሪፎርም በዚህ ብቻ ያበቃም። እንደሚታወቀው በአብዛኛው አረብ ሀገራት ሴቶች በሥራው መስክ በስፋት እንዲሳተፉ የሚያስችል ሁኔታ የለም። ኦማን ግን በአዲሱ ዕቅዷ ለሴቶች የሚሆኑ የሥራ መስኮች እንዲኖሩና አበርክቷቸው ከፍ እንዲል የማድረግ ሐሳብ አላት። በሁሉም መንገድ ሰምና ነዳጅ ያለቀለትም በብልጽግናዋ ለመቀጠል ሰፊ ሥራዎችን በመስራትም ላይ ትገኛለች። ውድ የቻናላችን ቤተሰቦች ለዛሬ የኦማን አስደናቂ ፕሮጀክቶችን እንዲያስጎበኘናችሁ በቀጣይ በቻናላችን ቢቀርብልን አሊያም ብናውቃችሁ የምትሉትን ጥቆማ በኮሜንት ማስቀመጫው ላይ እንድትጠቁሙን፣ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደወሏን ምልክት በመጫን በየዕለቱ የምንለቃቸው የተመረጡ ተረኮች በፍጥነት እንዲደርሷችሁ ማድረግ እንደምትችሉ አሳውሰን። ሰናይ ጊዜ በያላችሁበት።